ሰላም እንደምን ቆያችሁ ክቡራን አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁን መረጃዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎችን እናሰማችሁ። አሜሪካ በናይጄሪያ ውስጥ የአይኤስአይኤስ ኢላማዎች ላይ የአየር ጥቃት ፈጸመች። አዲሱ የአሜሪካ የመግቢያና የመውጫ ባዮሜትሪክ መመሪያ ከዲሴምበር 26 2025 ጀምሮ በይፋ ተግባራዊ መሆኑን የአሜሪካ የአገር ውስጥ ደህንነት ሚኒስቴር አስታወቀ። እስራኤል ለሶማሌላንድ የነፃና ሉዓላዊ አገርነት ዕውቅና መስጠቷን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋ አደረጉ። በመጨረሻም በአሜሪካ ካሊፎርኒያ ግዛት ከባድ ጎርፍና አውሎ ንፋስ ተከሰተ የሚሉ መረጃዎችን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በክሪስማስ ቀን አሜሪካ በናይጄሪያ ውስጥ የአይኤስአይኤስ ኢላማዎች ላይ የአየር ጥቃት መፈጸሟ ተዘግቧል። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ በሰሜን ምዕራብ ናይጄሪያ ኢስላሚክ ስቴት ላይ ከባድ ጥቃት ማድረሷን ተናግረዋል። አይኤስን አጭበርባሪ አሸባሪዎች ሲሉ የጠሯቸው ትራምፕ ቡድኑ በተለይ ንጹሐን ክርስቲያኖችን ኢላማ ያደረገ ግድያ እያደረሰ ነው ሲሉ ከዚህ በፊት ማስጠንቀቂያ መስጠታቸው የሚታወስ ሲሆን ፕሬዚዳንቱ እንዳሉት የአሜሪካ ጦር በርካታ የተሳኩ ጥቃቶችን ፈጽሟል። የዩናይትድ ስቴትስ የአፍሪካ እዝ አፌኮም በበኩሉ የሐሙሱ ጥቃት በሶኮታ ግዛት የተፈጸመው ከናይጄሪያ መንግስት ጋር በመተባበር ነው ብሏል። እንደ አሜሪካ መንግስት መግለጫ ከሆነ በዚህ ስኬታማ በነበረው ጥቃት ብዙ የአይኤስ አሸባሪ ቡድን አባላት ተገድለዋል ያለ ሲሆን በሰላማዊ ሰዎች ላይ ጉዳት አልደረሰም ሲል አያይዞ ገልጿል። የናይጄሪያው የውጭ ጉዳይ ሚኒስቴር የሱፍ ማይታማቱ ጋር አሸባሪዎችን ኢላማ ያደረገው ጥቃት ጥምር ኦፕሬሽን ነው ሲሉ ለቢቢሲ ተናግረዋል። ቱጋር ተጨማሪ ጥቃቶች ሊፈጸሙ እንደሚችሉ ጠቁመው በሁለቱ አገራት መሪዎች ውሳኔ የሚሆን መሆኑን ተናግረዋል። ዶናልድ ትራምፕ በእኔ አመራር አገራችን ጽንፈኛ የኢስላሚክ አሸባሪዎች እንዲበለጽጉ አትፈቅድም ብለዋል። ባለፈው ዳር ወር ትራምፕ በናይጄሪያ የኢስላሚክ ታጣቂዎች ላይ እርምጃ ሊወስዱ እንደሚችሉ አሳውቀው እንደነበር ይታወሳል። በተለይ ከቅርብ ጊዜ ወዲህ በናይጄሪያ ክርስቲያኖች ላይ የዘር ማጥፋት እየተፈጸመ ነው የሚሉ መረጃዎች ሲሰራጩ ቆይተዋል። አዲሱ የአሜሪካ የመግቢያና መውጫ ባዮሜትሪክ መመሪያ ከዲሴምበር 26 2025 ጀምሮ በይፋ ተግባራዊ መሆኑን የአሜሪካ የአገር ውስጥ ደህንነት ሚኒስቴር አስታወቀ። ይህ መመሪያ ከዚህ በፊት በሙከራ ደረጃ የነበረውን የባዮሜትሪክ መረጃ መሰብሰብ ስርዓት ወደ ሙሉ የሕግ ተግባር በመቀየር ሁሉንም አሜሪካዊ ያልሆኑ ዜጎች ጨምሮ የቋሚ መኖሪያ ፈቃድ ያላቸውን የግሪን ካርድ ያዦችንም በቀጥታ ይመለከታል። ከአሁን በኋላ ወደ አሜሪካ የሚገቡ ወይም ከአሜሪካ የሚወጡ የግሪን ካርድ ያዦች በአየር ማረፊያዎች፣ በመሬት ድንበሮችና በባህር ወደቦች ፎቶግራፍ፣ የጣት አሻራና ሌሎች የባዮሜትሪክ መረጃዎችን የማቅረብ ግዴታ ተጥሎባቸዋል። የአገር ውስጥ ደህንነት ሚኒስቴር መግለጫ እንደሚያሳየው ይህ አዲስ መመሪያ የአሜሪካን ድንበር ደህንነት ለማጠናከር፣ የማንነት ማረጋገጫን ለማሻሻል፣ የጉዞ መረጃዎችን በትክክል ለመመዝገብና በተለይ የቪዛ ጊዜ ማሻሻል ጥሰቶችንና ህገወጥ ቆይታዎችን ለመቆጣጠር የተጀመረ መሆኑን ገልጿል። ባለስልጣናቱ እንደሚሉት ከዚህ በፊት የመግቢያና የመውጫ መረጃ አንዳንድ ጊዜ በትክክል አይመዘገብም። ይህም የደህንነት ክፍተት እንዲፈጠር ያደርግ ነበር ተብሏል። አዲሱ ስርዓት ግን የሚገቡና የሚወጡ ሰዎችን መረጃ በአንድ የተቀናጀ ዲጂታል መስመር ላይ በትክክል እንዲመዘገብ ያደርጋል ተብሏል። መመሪያው በአገሪቱ ሁሉም ግዛቶች በአንድ ጊዜ ተግባራዊ እንዳይደረግ ባለስልጣኖች ገልጸው በአንዳንድ የመግቢያና የመውጫ ወደቦች መጀመሪያ ተግባራዊ ሆኖ በቀጣይ ወራትና ዓመታት ውስጥ ወደ ሁሉም ወደቦች እንደሚሰፋ ጠቁመዋል። ይህ አዲስ መመሪያ በተለይ ወደ ውጭ አገር በተደጋጋሚ የሚጓዙ የግሪን ካርድ ያዦች ላይ ተጨማሪ ተጽዕኖ እንዳለው ተጠቁሞ በመግቢያና በመውጫ ወቅት ተጨማሪ መጠየቅ፣ መዘግየትና የባዮሜትሪክ ሂደት ሊኖር እንደሚችል ተገልጿል። ነገር ግን የመንግስት ባለስልጣኖች
ይህ ሂደት የህጋዊ ተጓዦቹን ጉዞ ለማደናቀፍ ሳይሆን የሀገር ደህንነትን ለማስጠበቅና የስደተኞች ስርዓትን ዘመናዊ ለማድረግ እንደተጀመረ ይናገራሉ። በዚህ መሰረት ተጓዦች ጉዞ ከመጀመራቸው በፊት ፓስፖርታቸውን፣ ግሪን ካርዳቸውንና ሌሎች አስፈላጊ የጉዞ ሰነዶችን በትክክል እንዲያዘጋጁ ማስጠንቀቂያ ተሰጥቷል። እንዲሁም ህጉን በመጣስ ለሚፈጠር ችግር ሙሉ በሙሉ ተጠያቂነቱ በተጓዡ ላይ እንደሚወድቅ ባለስልጣኖች አስጠንቅቀዋል። እስራኤል ለሶማሌላንድ የነፃና ሉዓላዊ አገርነት ዕውቅና መስጠቷን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋ አደረጉ። ይህ የእስራኤል ውሳኔ ከ3 አስርተ ዓመታት በላይ ከሶማሊያ ማዕከላዊ መንግሥት በመነጠል የነፃ አገርነት ዕውቅናን ስትጠብቅ ለቆየችው ሶማሌላንድ የመጀመሪያው የአገርነት ዕውቅና መሆኑ ተገልጿል። ጠቅላይ ሚኒስትር ኔታንያሁ እስራኤል የሶማሌላንድ ሪፐብሊክን እንደ ነፃና ሉዓላዊ አገርነት በይፋ ዕውቅና መስጠቷ ለአፍሪካ ቀንድ አካባቢ ትልቅ ዲፕሎማሲያዊ እርምጃ ነው ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሶማሌላንድ ሪፐብሊክ ፕሬዝዳንት የጋራ ስምምነት ተፈራርመዋል። ሶማሌላንድን የግዛቱ አካል አድርጋ የምትቆጥረው ሶማሊያ የትኛውም ሀገር ዕውቅና እንዳይሰጥ ስትከላከል የቆየች መሆኑ የሚታወቅ ሲሆን የአሁኑን የእስራኤል ውሳኔን በተመለከተ የሶማሊያ መንግሥት ምላሽ እየተጠበቀ ነው። ይህን ይፋዊ ዕውቅና በተመለከተ ጠቅላይ ሚኒስትር ኔታንያሁ፣ የውጭ ጉዳይ ሚኒስትር ጌዲዮን ሰዓር እንዲሁም የሶማሌላንድ ፕሬዝዳንት የጋራ ስምምነት ተፈራርመዋል። ስምምነቱ የተፈረመው በፕሬዝዳንት ትራምፕ አነሳሽነት በተረቀቀው የአብርሃም ስምምነት አማካኝነት መሆኑ ተገልጿል። ይህ ስምምነት የአምባሳደሮች ሽሞትን ጨምሮ በሁለቱም ሀገራት ኤምባሲዎችን ለመክፈት የሚያስችል ነው ተብሏል። ኔታንያሁ የሶማሌላንድ ፕሬዝዳንትን አብድራህማን ሙሐመድ አብደላህን እንኳን ደስ አለዎት ያሉ ሲሆን ሰላምና መረጋጋትን ለማምጣት ያላቸውን ቁርጠኝነትና የሚሰጡትን አመራር አድንቀዋል። በመጨረሻም በአሜሪካ ካሊፎርኒያ ግዛት ከባድ ጎርፍና ነፋስ ተከሰተ። ከዲሴምበር 24 እስከ 26 2025 ድረስ በአሜሪካ ካሊፎርኒያ ግዛት ከባድ ጎርፍና ነፋስ ተከሰተ። በከፍተኛ ቦታዎች አካባቢ በረዶ የወረደ ሲሆን በተለያዩ ክልሎች መንገዶችና ቤቶች ላይም ከፍተኛ ጉዳት ደርሷል። በአንዳንድ አካባቢዎች እስከ 12 ኢንች የሚደርስ የዝናብ መጠን ተመዝግቧል። ይህም ወንዞች እንዲሞሉና መንገዶችም እንዲዘጉ አድርጓል። ከሚነፍሰው ኃይለኛ ነፋስ ጋር በተያያዘም የኃይል አቅርቦት ችግር በበርካታ ቦታዎች ላይ ተከስቷል። ከደቡብ ካሊፎርኒያ እስከ ሰሜን ካሊፎርኒያ ድረስ ከተሞችና መንደሮች ላይ ከባድ ጉዳት የደረሰ ሲሆን ዋና መንገዶች ተዘግተው መኪናዎችም መጓዝ ባለመቻላቸው ነዋሪዎቹን ደህንነቱ ወደ ተረጋገጠ ቦታ ለማስፈር እየተደረገ ያለውን ጥረት ፈታኝ እንዲሆን አድርጎታል ተብሏል። ከደረሰው የጎርፍ አደጋ በተጨማሪም የመሬት መደርመስ፣ መንገዶችና ድልድዮች እንዲሁም የኃይል መስመሮች ጉዳት ገጥሟቸዋል። በብዙ ክልሎች ከ10 ሺዎች በላይ የሚሆኑ ሰዎች የኃይል እጥረት ያጋጠማቸው ሲሆን የኃይል አቅርቦት ኩባንያዎችም ኃይል ለማቅረብ በፍጥነት እየሰሩ መሆኑ ተገልጿል። የጽናት ቡድኖችም የወደቁ ዛፎችንና የተዘጉ መንገዶችን ለማጽዳት 24 ሰዓት እየሰራን ነው ብለዋል። አደጋው በደረሰበት አካባቢ የሚኖሩ ነዋሪዎች የጎርፍ አደጋው በቅርብ ዓመታት ካጋጠሙት ሁሉ የአሁኑ የከፋ ነው ሲሉ ሐሳባቸውን ሰጥተዋል። ባለስልጣናቱ በሚቀጥሉት 24 ወይም ደግሞ 48 ሰዓታት ውስጥ ተጨማሪ ጉዳት ሊደርስ ስለሚችል ነዋሪዎቹ እንዲጠነቀቁ አሳስበዋል። ዝናብና ነፋስ ሊቀጥል እንደሚችልና ተጨማሪ አደጋዎች ሊከሰቱ እንደሚችሉ ተናግረዋል። በተጨማሪም ከአስፈላጊ ጉዞዎች በስተቀር ጉዞ መፈጸም እንዳይደረግ ትዕዛዝ የተላለፈ ሲሆን ሕዝቡም ስለ ድንገተኛ ማስጠንቀቂያዎች፣ የመንገድ ሁኔታዎችና የመጠለያ መረጃዎችን በቀጣይነት እንዲከታተል ተመክሯል። የሕዝብ ደህንነት ሰራተኞችም ህብረተሰቡን ስለ ጎርፍ ዝግጅት፣ የመውጫ መንገዶችና በአደገኛ አየር ሁኔታ ውስጥ የሚያስፈልጉ የመንገድ ደህንነት ስርዓቶችን ማስተማር ቀጥለዋል። ባለስልጣናቱ ሁኔታውን በቅርብ እየተከታተሉ መሆኑን ገልጸው በዚህ ከባድ የአየር ሁኔታ ክስተት ጊዜና ከዚህ በኋላ ባለው ጊዜም ለህብረተሰቡ በቀጣይ ድጋፋቸውን አጠናክረው እንደሚቀጥሉ ገልጸዋል። ክቡራን አድማጭ ተመልካቾቻችን የዛሬውን በዚህ ፈጸምን።
እስከ መረጃዎቹ ፍጻሜ አብራችሁን ስለቆያችሁ እናመሰግናለን።